ሰላም ሰላም ወደ ቻናላችን ቤተሰቦች እንደምን አላችሁ? ዛሬ በፕሪሚየር ሊጉ የመክፈቻ ጨዋታ ይደረጋል። አርሰናል ከኮቨንትሪን በሚያደርጉት ጨዋታ እንግዲህ በኤሚሬትስ የሚያደርጉት ጨዋታ ነው። ጅማሩን የሚያደርገውማ የእንግሊዝ ፕሪሚየር ሊግ ምሽት 4 ሰዓት ላይ ይጀምራል። ታዲያ ፕሪሚየር ሊግም ለመጀመር መቃረቡን ማለትም መጀመሩን ተከትሎ በርካታ መረጃዎች እየወጡ ይገኛሉ። ትልቁ ተቀናቃኛችን ራሳችንን ሲሉ የተናገሩት አርቴታ አስደናቂ አስተያየቶችና የአርሰናል ዝውውር አዲስ አቅጣጫ በተመለከቱ እንመለከታለን። ጁሊያን አልቫሬዝ አሁንም ወደ አርሰናል ስሙ ዳግም ተነስቷል። ሊቨርፑል 50 ሚሊዮን ፓውንድ ያቀረበበት ተጫዋች ዝውውር ጥያቄ ውድቅ ተደርጎበታል። እናም ደግሞ የአምበሉ ቫን ዳይክ ለክለቡ ማኔጅመንት ያስተላለፈው ጠንካራ ማስጠንቀቂያ ጋር ምንድነው የሚለውን እንመለከታለን። በቼልሲ ቤት የኤንዞ ፈርናንዴዝ የወደፊት ዕጣ ፈንታና የዣቢ አሎንሶ የመጀመሪያ ዝግጅት ከፉላም ጨዋታ ጋር ምን ይመስላል እንመለከታለን። እንዲሁም በማንቸስተር ዩናይትድ ቤት የቤንጃሚን ሼሽኮ ወደ ሜዳ መመለስና የማይክል ካሪክ የውድድር ዘመን ዝግጅት ሙሉ መረጃ ይኖረናል። ታዲያ ከእናንተ የሚጠበቀው ይህንን ዳሰሳችንን በሚገባ እስከ መጨረሻው ድረስ በመከታተል ቪዲዮ ላይክ እያደረጋችሁ ቻናላችንም ሰብስክራይብ በማድረግ ሀሳብ አስተያየቶቻችሁን ደግሞ ኮመንት መስጫ ሳጥን ውስጥ በማስቀመጥ ቤተሰብ እንድትሆኑ ስንል ነው በአክብሮት የምንጋብዘው። ታዲያ ወደ መጀመሪያው መረጃችን እንለፍ። የወቅቱ የፕሪሚየር ሊግ አሸናፊ አርሰናል አሰልጣኝ የሆኑት ሚኬል አርቴታ ከፕሪሚየር ሊጉ መክፈቻ ጨዋታ በፊት በሰጡት ጋዜጣዊ መግለጫ ላይ ያነሷቸው ነጥቦች ትልቅ መነጋገሪያ መሆናቸውን ተመልክተናል። አርቴታ ስለ ፍርሃት ሲጠየቁ ፍርሃት የሚለውን ቃል አልወደውም፣ በዚህ ስራ ላይ ፍርሃት አይሰማኝም፣ በእኔ ውስጥ ያለው ተነሳሽነትና ጥልቅ ፍላጎት ነው ሲሉ ተናግሯል። አሰልጣኙ አክለውም ከምንጊዜውም በላይ ለድል ተርቤያለሁ፣ ነገ የውድድር ዓመቱን በደጋፊዎቻችን ፊት እስከምንጀምር ድረስ እና ድል እስከምናሳካ በጣም ቸኩያለሁ ብሎ ነው የተናገሩት። ያው ነገ ያሉት ለዛሬ እንደሆነ እንድታውቁ ፈልጋሉ። በዚህ የውድድር ዘመን ትልቁ ተቀናቃኛችሁ ማን ነው ተብሎ የቀረበላቸው ጥያቄ አርቴታ የሰጡት ምላሽ ቀጥተኛ ነበር። እኛው ራሳችንን ብሏል። ገና ልናሻሽላቸውና ልናጠናክራቸው የምንችላቸውን ቦታዎች ሳስብ ሁሉም ነገር በራሳችን ጥረትና ዝግጅት ላይ የተመሰረተም ይመስለኛል ሲሉ የቡድናቸውን አቅም ማደግ መጠቆማቸውን ተመልክተናል። የተጫዋቾችን ወቅታዊ ሁኔታ በተመለከተ አርቴታ በርካታ መረጃዎችን ሰጥቷል። ወጣቱ ስኬሊ በአርሰናል ይቆይ እንደሆነ ተጠይቀው ነበረ። 100% እርግጠኛ ነኝ በእኛ ክለብ ነው ይቆያል ሲሉ አረጋግጧል። ቡካዮ ሳካና ዴክላን ራይስ ለኮቨንትሪው ጨዋታም ሙሉ በሙሉ ዝግጁ መሆናቸውን ገልጸዋል። በሌላ በኩል ጆርዳን ቲምበርና የቡድን ልምምድ እንዳልጀመረና ከሜዳ ውጪ መሆኑን አሳውቋል። አዲሱ ፈራሚ ጉማሬሽ የተሻሻለ መሆኑን ጠቆመው ነገ ማለትም ዛሬ በሚደረገው ጨዋታ ግምገማ በጨዋታው መካተት አለመካተቱ እንደሚወሰን እንደተናገሩ ነው የምንመለከተው። ታዲያ አርሰናል የመጀመሪያ ጨዋታውን የሚያደርገው ከማን ጋር ነው? ከኮቨንትሪ። ኮቨንትሪ እንግዲህ ላለፉት ዓመታት በሻምፒዮንሺፕ ቦታ የውድድር እርከን ላይ ምን ያክል ሲንከራተት የነበረ ክለብ እንደሆነ እናውቀዋለን እና አሁን ላይ ግን በስተመጨረሻም ተሳክቶለት ወደ ፕሪሚየር ሊጉ መመለስ ችሏል። ነገር ግን በሁለቱ ክለቦች መካከል ያሉትን ቁጥራዊ መረጃዎችን እንመልከትና ለመጨረሻ ጊዜ የተገናኙት በኤፍኤ ካፕ 2014 ጨዋታ ላይ ነው። ታዲያ አርሰናል 4-0 ያሸነፈበት ጨዋታ ነው። ከዛ በፊት ደግሞ በካራቦ ካፕ ተገናኝተዋል። አርሰናል 6-1 አሸንፏል። የእንግሊዝ ፕሪሚየር ሊግ የመጨረሻ ዘመን ቆይታዎቹ ላይ ኮቨንትሪ 2001 ላይ ነበር በፈረንጆቹ አቆጣጠርና ይህም እንግዲህ ያስቡት ከ25 ዓመታት በፊት ማለት ነው። እና የመጨረሻው ጨዋታ በኮቨንትሪ ሜዳ አርሰናል 1-0 ያሸነፈበት ጨዋታ ነበረ። ይህም ዴኒስ ቤርካምፕ 78ኛው ደቂቃ ላይ ለአርሰናል የማሸነፊያውን ግብ እንዳስቆጠረ እንመለከታለንና ምን ያክል በሁለቱ ክለቦች መካከል ያለው ልዩነት ሰፊ እንደሆነ ትመለከታላችሁ። ምክንያቱም ከ25 ዓመታት በፊት ነው ፕሪሚየር ሊግ የተጫወተው እያልኳችሁ ነው። ኮቨንትሪ የፕሪሚየር ሊግ ልምድ የሌለው ክለብ ነው። ግን የሚናቅ ቡድን የለም። እንደምናውቀው ሁሌም እንደምንነጋገረው እንደዚህ ነው። ብሬንትፎርድ እና ሌሎች አዳጊ ቲሞች እያደጉ እየመጡ እዚህ ቁጭ ይላሉ። አስቸጋሪ ቡድን ሆኖ ነው የሚመጡት። ደግሞ በርካቶቹ ተመልክተናቸዋል እና ኮቨንትሪ ከነዛ ከአስቸጋሪዎቹ መካከል ይሆናል አይሆንም እንመለከተዋለን። ምክንያቱም አሰልጣኙ ፍራንክ ላምፓርድ ነው። ላምፓርድም ማድረግ የምንችለውን ነገር እናሳያቸዋለን ሲሉ ነው የገለጹትና
በአርሰናልና በኮቨንትሪ መካከል የሚደረገው ጨዋታ በዚህ መልኩ ይጠበቃል። አሁንም ከአርሰናል ሳንወጣ በዝውውር መስኮቱ መጨረሻ አካባቢ ትልቅ ቦምብ ሊፈነዳ ይችላል እየተባለለት ይገኛል። ምንድነው መረጃው? የዩሊያን አልቫሬዝ ወደ አርሰናል የመዘዋወር ነገር አሁን እሁን ሊሆን የሚችልበት ደረጃ ላይ ደርሷል። የአትሌቲኮ ማድሪድ ምንጮች እንደጠቆሙት ከሆነ አልቫሬዝ ወደ ባርሴሎና መዘዋወር ፈጽሞ የማይታሰብ ሲሆን ክለቡን መልቀቅ ከፈለገ በአሁኑ ወቅት አርሰናል ብቸኛውና ተመራጩ አማራጭ ነው ብለው ተናግረዋል። በአሁኑ ሰዓትም ሁለቱ አካላት በጉዳዩ ላይ ድርድር እያደረጉ እንደሚገኙም ተዘግቧል። በተጨማሪም የአትሌቲኮ ማድሪዱ ስፖርቲንግ ዳይሬክተር ማቴዎ አላማኒ በለንደን መገኘታቸው እንደ ዋንቺቶ ዘገባ ከሆነ አላማኒ ለንደን የተገኙት ስለ ሁለት ተጫዋቾች ዝውውር ሁኔታ ለመነጋገር ነው። እነሱም ኒኮላስ ጃክሰን ከቼልሲ እና ጋብሪኤል ጄሱስ ከአርሰናል ናቸውና አርሰናል በበኩሉ ዩሊያን አልቫሬዝንም ለማስፈረም የሚያደርገውን ግፊት አጠናክሮ ይቀጥልበታል ተብሎ ይዘገባል። ይህ ዝውውር ከተሳካ የዘመኑ ትልቅ ዝውውር ድንገተኛ ክስተትም ሊሆን ይችላል እየተባለም ይገኛል። አሁን ደግሞ ወደ መርሲሳይዱ ክለብ ሊቨርፑል እንለፍ። በሊቨርፑል ቤት አምበሉ ቫንዳይክ ለክለቡ ባለስልጣናት በጣም ጠንካራና ግልጽ መልእክት አስተላልፏል። ቫንዳይክ የዝውውር መስኮቱ ከመዘጋቱ በፊት ቡድኑ አስቸኳይ መጠናከር እንዲሰራለት ጠይቋል። ለእኛ እንደ ሊቨርፑል በሁሉም አራት ውድድሮች ላይ መፎካከር የሚችል ጥልቅ ስብስብ ያስፈልገናል። ስኬት ለማስመዝገብ ብቸኛው መንገድ ይሄ ነው ሲል ነው ቫንዳይክ የተናገረው። አያይዞም ያለፈውን ዓመት የቡድኑን አቋም ተቀባይነት የሌለው ሲል የጠራው አምበሉ በዚህ ዓመት ነገሮችን ለመቀየር ትልቅ እድል አለን፣ ለዚህ ፈተና ዝግጁ ካልሆንን ግን ትክክለኛው ቦታ ላይ አይደለህም ሲል ነው ለቡድን አጋሮቹና ለማኔጅመንቱ ማስጠንቀቂያ የሰጠው። ታዲያ ይህን ተመልክቶ ሊቨርፑል በዝውውር መስኮት ያደረገው አንድ ትልቅ ሙከራ ውድቅ ተደርጎበታል። ሊቨርፑል 22 ዓመቱን የብራይተን የቀኝ ክንፍ ተጫዋች ያኩቦ ሚንቴን ለማስፈረም ያቀረበው የ50 ሚሊዮን ፓውንድ የዝውውር ሂሳብ በብራይተን በኩል ውድቅ ተደርጎበታል። ሚንቴ በአሁኑ ሰዓት በቀኝ እግሩ ላይ ባደረገው ቀዶ ጥገና ምክንያት በማገገም ላይ የሚገኝ ሲሆን ለሚቀጥሉ 8 ሳምንታት ከሜዳ እንደሚርቅ ታውቋል። ነገር ግን እንደዚህ አትሌቲክስ ዘገባም ከሆነ ሁለቱ ክለቦች ከስምምነት ላይ ለመድረስ ከተቻለ ተጫዋቹ ወደ አንፊልድ ለመዘዋወር ፍላጎት እንዳሉ እየተዘገበ ይገኛል። ወደ ምዕራብ ለንደኑ ክለብ ቼልሲ መነለፍ። አዲሱ ቼልሲ አሰልጣኝ አሎንሶ ሰኞ ዕለት ምሽት 4 ሰዓት ከፉላም ጋር ጨዋታቸውን ከሚያደርጉት የፕሪሚየር ሊግ መፈቻ ጨዋታ በፊት ጋዜጣዊ መግለጫ ሰጥቷል። አሎንሶ ስለ ቡድናቸው ዝግጅት ሲናገሩ በስብስባችን በጣም ደስተኞች ነን፣ ብዙ ትክክለኛ ውሳኔዎችን አድርገናል፣ አሁን በጥሩ ሁኔታ ላይ እንገኛለን ብለዋል። ስለ ፉላሙ አሰልጣኝ አርቤዮላ ሲጠየቁም ጥሩ ወዳጅነት አለን፣ ነገር ግን ሜዳ ላይ ስንገባ አጋርነት የለንም፣ ለ90 ደቂቃ ሙሉ ለሙሉ እንፋለማለን ሲሉ ነው ምላሽ የሰጡት። በተጨማሪም ቼልሲ የዣኦ ፔድሮን ውል እስከ 2034 ለማራዘም ከስምምነት መድረሱም ተረጋግጧል። ነገር ግን በጋዜጣዊ መግለጫ ላይ ትልቁ ትኩረት የነበረው የኤንዞ ፈርናንዴዝ ጉዳይ ነበር። አሎንሶ ኤንዞ በክለቡ ይቆያል ወይ ተብሎ ሲጠየቁ ኤንዞ የቼልሲ ተጫዋች ነው፣ እሱ በትልቅ ደረጃ ላይ ያለ ተጫዋች በመሆኑ በእኛ ዘንድ በመኖሩ ደስተኞች ነን፣ ለሰኞ ጨዋታ በጥሩ ስነ ልቦና እና አቋም እየተዘጋጀ ይገኛልን ብለዋል። ነገር ግን ከጀርባ ያለው እውነታ እጅግ ውስብስብ ነው። የ5 ዓመቱ አርጀንቲና አማካይ ኤንዞ ፈርናንዴዝ በክረምቱ መጀመሪያ በ120 ሚሊዮን ፓውንድ ክለቡን ለመልቀቅ ከቼልሲ ጋር ተስማምቶ የነበረ ቢሆንም የቼልሲ የነገር ገበያ ማለትም የገበያ እቅዱ የመጨረሻ ቀነ ገደብ አስቀምጦለት ነበር አይደል? ለማንቸስተር ሲቲ 120 ሚሊዮን ፓውንድ እስከ ዕለተ አርብ ድረስ አቅርቡ መግዛት ትችላላችሁ ብለው ነበርና አልፏል። በመሆኑም ቼልሲ አሁን ተጫዋቹ እንደማይሸጥ ለወኪሎቹ አሳውቋል። ነገር ግን የቀድሞ አሰልጣኙ ኤንዞ ማሪስካ የሚመሩት ማንቸስተር ሲቲ ተጫዋቹን ለማስፈረመውንም ከፍተኛ ፍላጎት አላቸው። ሲቲዎች ሮድሪ ወደ ባርሴሎና በመዘዋወሩና የበርናንዶ ሲልቫ ውል በመጠናቀቁ አማካይ ክፍላቸውን ለማጠናከር ኤንዞን ይፈልጋሉ። በተጨማሪም ሲቲዎች 85 ሚሊዮን ፓውንድ አዩብ ቡአዲን ዝውውር እያጠናቀቁ እንደሚገኝ ተነግሯል። በስፔን የሚወጡ ዘገባዎች እንደሚያመላክቱት ከሆነ ቼልሲዎች በውስጥ በኩል ተጫዋቹን ለመሸጥ ፈቃደኛ ናቸው። ለዚህም ታዋቂውን ወኪል ጆርጅ ሜንዴዝን መድበዋል። ኤንዞ በበኩሉ ቀደም ሲል ወደ ማድሪድ ለመዘዋወር ሞክሮ አልተሳካለትም። ባለፈው ሳምንት ቼልሲ ከሶሲዳድ ጋር ባደረገው የወዳጅነት ጨዋታ ላይ ኤንዞ ወደ ሜዳ ሲገባ ከደጋፊዎች ተቃውሞና ጩኸት የተቀላቀለበት ምላሽ አስተናግዷል። ምንም እንኳን አሎንሶ የአምበልነት ማሰሪያ ሰጥተውት ባጁን ሰጥተውት ወደ ሜዳ ቢያስገቡትም ማለት ነው። በመጨረሻም ወደ ዩናይትድ ቤት እንለፍ። የማንቸስተር ዩናይትድ ዋና አሰልጣኝ ታሪክ ከሃል ሲቲ ጋር ከሚያደርጉት ጨዋታ በፊት የቡድናቸውን አጠቃላይ ሁኔታ
አስመልክተው መግለጫ ሰጥቷል። ካሪክ ሲናገሩ ያለፈው ዓመት ጥሩ አፈጻጸማችን በራስ መተማመናችንን ጨምሮልናል። ነገር ግን ትልቅ ነገር የማሳካት አቅም አለን። ፕሪሚየር ሊጉን ማሸነፍ አንችልም ልል አልችልም ብሏል ሲሉ ትልቅ ዓላማ እንዳላቸው ገልጿልና ነገር ግን የሃል ሲቲ ጨዋታ ቀላል እንዳልሆነ ሲያስረዱ አዲስ ያደገን ቡድን በሜዳው ገጥሞ ማሸነፍ በጣም አስቸጋሪ ነው። ካለኝ ልምድ አንጻር ምን እንደሚጠብቀንም እረዳለሁ ብሏል። የተጫዋቾች የጉዳት ሁኔታ በተመለከተ የዩናይትድ ደጋፊዎች እንግዲህ ጥሩ መረጃዎች አሏችሁ። በጉዳት ምክንያት የቅድመ ውድድር ዘመኑ ያመለጠው ሼሽኮ እና ግብ ጠባቂው አዲሱ ፈራሚ ካርዳርሎ በሃል ሲቲው ጨዋታ ስብስብ ውስጥ ሊካተቱ እንደሚችሉም ካሪክ አረጋግጧል። እንዲሁም ማርከስ ራሽፎርድ በጥሩ አካላዊ ቁመና ላይ እንደሚገኝና ለጨዋታ ሙሉ በሙሉ ዝግጁ መሆኑ ተነግሯል። ሜሰን ማውንት ለጨዋታ መድረሱ አጠራጣሪ ቢሆንም በቅርቡ እንደሚመለስ ተገልጿል። የመሃል ተከላካዩ ዴሊክት ግን አሁንም በጉዳት ምክንያት ከጨዋታ ውጪ መሆኑ የተዘገበው ጉዳይ ነው። አድማጮች ተመልካቾቻችን ለዛሬ ነበረን የቪዲዮ መረጃዎቻችን እነዚህን ይመስሉ ነበር። በቀጣይ አዳዲስ መረጃዎቻችን ከጨዋታ በኋላ የሚኖሩ ጥልቅ ትንተኖቻችን እስከምንመለስ ድረስ ሰላም።